መጽሐፈ ዜና መዋዕል ካልዕ ምዕራፍ 34 ኢዮስያስም መንገሥ በጀመረ ጊዜ የ8 ዓመት ልጅ ነበረ። በኢየሩሳሌምም 31 ዓመት ነገሠ። በእግዚአብሔርም ፊት ቅን ነገር አደረገ። በአባቱም በዳዊት መንገድ ሄደ፣ ወደ ቀኝም ወደ ግራም አላለም። በነገሠም በ8ኛው ዓመት ገና ብላቴና ሳለ የአባቱን የዳዊትን አምላክ ይፈልግ ጀመር። በ12ኛውም ዓመት ይሁዳንና ኢየሩሳሌምን ከኮረብታው መስገጃዎችና ከማምለኪያ ዐፀዶች ከተቀረጹትና ቀልጠው ከተሠሩት ምስሎች ያነጻ ጀመር። የበኣሊምንም መሠዊያዎች በፊቱ አፈረሱ። በላዩም የነበሩትን የፀሐዩን ምስሎች የማምለኪያ ዐፀዶችንም ቈረጠ። የተቀረጹትንና ቀልጠው የተሠሩትን ምስሎች ሰባበረ፣ አደቀቃቸውም። ይሠዉላቸው በነበሩት ሰዎች መቃብርም ላይ በተናቸው። የካህናቶቻቸውንም አጥንት በመሠዊያቸው ላይ አቃጠለ። ይሁዳንና ኢየሩሳሌምን አነጻ። የምናሴንና የኤፍሬምንም የስምዖንና የንፍታሌምንም ከተሞች በዙሪያቸውም ያለውን ቦታ እንዲሁ አነጻ። መሠዊያዎቹንም አፈረሰ። የማምለኪያ ዐፀዶችንና የተቀረጹትን ምስሎች አደቀቀ። በእስራኤልም አገር ሁሉ የፀሐይን ምስሎች ሁሉ ቈራረጠ። ወደ ኢየሩሳሌምም ተመለሰ። በነገሠም በ18ኛው ዓመት ምድሪቱንና የእግዚአብሔርን ቤት ካነጻ በኋላ የኤዝልያስ ልጅ ሳፋን፣ የከተማይቱም አለቃ መዕሤያ፣ ታሪክ ጸሐፊም የኢዮአካዝ ልጅ ኢዮአክ የእግዚአብሔርን የአምላኩን ቤት ይጠግኑ ዘንድ ሰደዳቸው። ወደ ታላቁም ካህን ወደ ኬልቅያስ መጡ። ሌዋውያኑም በረኞች ከምናሴና ከኤፍሬም ከቀረውም ከእስራኤል ሁሉ ከይሁዳና ከብንያም ሁሉ በኢየሩሳሌም ከሚኖሩት የሰበሰቡትን ወደ እግዚአብሔር ቤት የቀረበውን ገንዘብ ሰጡት። የእግዚአብሔርንም ቤት በሚሠሩት ላይ ለተሾሙት ሰጡ። እነርሱም ይጠግኑና ያድሱ ዘንድ የእግዚአብሔርን ቤት ለሚሠሩ ሠራተኞች ሰጡ። የይሁዳ ነገሥታት ላፈረሱት ቤት ሰረገሎች ያደርጉ ዘንድ ለማጋጠሚያም እንጨት የተጠረበውን ድንጋይ ይገዙ ዘንድ ለአናጢዎችና ለጠራቢዎች ሰጡ። ሰዎቹም ሥራውን በመታመን አደረጉ። በእነርሱም ላይ የተሾሙት ሥራውንም የሚያሠሩት ሌዋውያን ከሜራሪ ልጆች ኢኤትና አብድዩ፣ ከቀዓትም ልጆች ዘካርያስና ሜሱላም ነበሩ። ከሌዋውያንም ወገን በዜማ ዕቃ አዋቂዎች የነበሩ ሁሉ በተሸካሚዎችና ልዩ ልዩ ሥራ በሚሠሩ ላይ ተሾመው ነበር። ጸሐፊዎቹና አለቆቹም በረኞቹም ከሌዋውያን ወገን ነበሩ። ወደ እግዚአብሔርም ቤት የቀረበውን ገንዘብ ባመጡ ጊዜ ካህኑ ኬልቅያስ በሙሴ እጅ የተሰጠውን የእግዚአብሔርን ሕግ መጽሐፍ አገኘ። ኬልቅያስም ጸሐፊውን ሳፋንን የሕጉን መጽሐፍ በእግዚአብሔር ቤት አግኝቻለሁ ብሎ ተናገረው። ኬልቅያስም መጽሐፉን ለሳፋን ሰጠው። ሳፋንም መጽሐፉን ወደ ንጉሡ አመጣ። ለንጉሡም ባሪያዎችህ የተሰጣቸውን ትእዛዝ ሁሉ ያደርጋሉ፣ በእግዚአብሔርም ቤት የተገኘውን ገንዘብ አፈሰሱ፣ በሥራውም ላይ ለተሾሙትና ለሠራተኞቹ ሰጡ ብሎ አወራለት። ጸሐፊውም ሳፋን ለንጉሡ ካህኑ ኬልቅያስ መጽሐፍ ሰጠኝ ብሎ ነገረው። ሳፋንም በንጉሡ ፊት አነበበው። ንጉሡም የሕጉን ቃል በሰማ ጊዜ ልብሱን ቀደደ። ንጉሡም ኬልቅያስን የሳፋንንም ልጅ አኪቃምን የሚክያስንም ልጅ አብዶንን ጸሐፊውንም ሳፋንን የንጉሡንም ብላቴና ዓሳያን በዚህ መጽሐፍ የተጻፈውን ሁሉ ያደርጉ ዘንድ አባቶቻችን የእግዚአብሔርን ቃል ስላልጠበቁ በላያችን የነደደ የእግዚአብሔር ቍጣ እጅግ ነውና ሄዳችሁ ስለ ተገኘው መጽሐፍ ቃል ለእኔ በእስራኤልና በይሁዳም ለቀሩት እግዚአብሔርን ጠይቁ ብሎ አዘዛቸው። ኬልቅያስና እነዚያ ንጉሥ ያዘዛቸው ወደ ልብስ ጠባቂው ወደ ሐስራ ልጅ ወደ ቲቁዋ ልጅ ወደ ሴሌም ሚስት ወደ ነቢይቱ ወደ ሕልዳና ሄዱ። እርሷም በኢየሩሳሌም በከተማይቱ በሁለተኛው ክፍል ተቀምጣ ነበር። ይህንም ነገር ነገሩአት። እርሷም አለቻቸው፣ የእስራኤል አምላክ እግዚአብሔር እንዲህ ይላል፣ ወደ እኔ ለላካችሁ ሰው እንዲህ ብላችሁ ንገሩት፣ እግዚአብሔር እንዲህ ይላል፣ እነሆ በይሁዳ ንጉሥ ፊት በተነበበው መጽሐፍ የተጻፉትን ቃላት ሁሉ ማለት ክፉ ነገርን በዚህ ስፍራና በሚኖሩበት ላይ አመጣለሁ። በእጃቸው ሥራ ሁሉ ሊያስቈጡኝ ትተውኛልና ለሌሎችም አማልክት ዐጥነዋልና ቍጣዬ በዚህ ስፍራ ላይ ይነድዳል አይጠፋምም። እግዚአብሔርን ለመጠየቅ
ለላካችሁ ለይሁዳ ንጉሥ እንዲህ በሉ የእስራኤል አምላክ እግዚአብሔር እንዲህ ይላል ስለ ሰማኸው ቃል ልብህ ገር ሆኖአልና በፊቴም ራስህን አዋርደሃልና በዚህም ስፍራና በሚኖሩበት ላይ ቃሌን በሰማህ ጊዜ ራስህን አዋርደሃልና ልብስህንም ቀድደህ በፊቴ አልቅሰሃልና እኔ ደግሞ ሰምቼሃለሁ ይላል እግዚአብሔር። እነሆ ወደ አባቶችህ እሰበስብሃለሁ፣ በሰላምም ወደ መቃብርህ ትሰበሰባለህ። በዚህም ስፍራና በሚኖሩበት ላይ የሚመጣውን ክፉ ነገር ሁሉ ዓይኖችህ አያዩ። ይህንም ለንጉሡ አወሩለት። ንጉሡም ላከ፣ የይሁዳንና የኢየሩሳሌምን ሽማግሌዎች ሁሉ ሰበሰበ። ንጉሡም የይሁዳም ሰዎች ሁሉ በኢየሩሳሌምም የሚኖሩና ካህናቱ፣ ሌዋውያኑ፣ ሕዝቡም ሁሉ ከታናሹ ጀምሮ እስከ ታላቁ ድረስ ወደ እግዚአብሔር ቤት ወጡ። በእግዚአብሔርም ቤት የተገኘውን የቃል ኪዳኑን መጽሐፍ ቃል ሁሉ በጆሮአቸው አነበበ። ንጉሡም በስፍራው ቆሞ እግዚአብሔርን ተከትሎ እንዲሄድ ትእዛዙንና ምስክሩን ሥርዓቱንም በፍጹም ልቡና በፍጹም ነፍሱ እንዲጠብቅ በዚህም መጽሐፍ የተጻፈውን የቃል ኪዳን ቃል እንዲያደርግ በእግዚአብሔር ፊት ቃል ኪዳን አደረገ። በኢየሩሳሌምና በብንያምም የተገኙትን ሁሉ በዚህ ነገር አማለ። በኢየሩሳሌምም የሚኖሩት የአባቶቻቸው አምላክ የእግዚአብሔር ቃል ኪዳን እንዳዘዘ አደረጉ። ኢዮስያስም ከእስራኤል ልጆች ምድር ሁሉ ርኩስን ሁሉ አስወገደ። በእስራኤልም የተገኙትን ሁሉ አምላካቸውን እግዚአብሔርን እንዲያመልኩ አደረገ። በዘመኑ ሁሉ የአባቶቻቸውን አምላክ እግዚአብሔርን ከመከተል አልራቁም።